በየቀኑ በሚወጡ አዳዲስ መጻሕፍት፣ ማለቂያ በሌለው የሶሻል ሚዲያ መረጃ እና እርስ በርሱ በሚጋጭ ጫጫታ በተጠለቅለቀው የዘመናችን ዓለም ውስጥ ሆነን አእምሮን ለማደስ መፍትሔው ምንድነው ብለን ብንጠይቅ ብዙ መልስ ሊኖር ይችላል። ያው ብዙ ጊዜ ዘመናዊ መፍትሄዎችን ነው የምንፈልገው። ልክ ነሽ። ግን ምናልባት ከ1600 ዓመታት በፊት የተጻፈ አውራ የጠጣ አሮጌ መጽሐፍ ነው ቢባል ብዙ አድማጮቻችን ሊገረሙ ይችላሉ። ነገር ግን የዛሬው ጥልቅ ዳሰሳችን ትኩረት የሚያደርገው በትክክል በዚህ ጉዳይ ላይ ነው። እውነት ነው። ማለቴ በአራተኛው ክፍለ ዘመን የተጻፈውን የአትናቴዎስን ስለ ቃል ሥጋ መሆን የተሰኘውን መጽሐፍ ነው ዛሬ በጥልቀት የምንመለከተው። አዎ፣ እና ሲኤስ ሉዊስ ለዚህ መጽሐፍ የጻፈውን እጅግ ታዋቂ የመግቢያ ጽሑፍም አብረን እንመረምራለን። ይህ ጥንታዊ ጽሑፍ ዛሬ ስላለው የመረጃ ፍሰት፣ የሰው ልጅ ተፈጥሮ እና መለኮታዊ ማዳን የሚያስተምረው እጅግ አስገራሚ ሐሳብ አለው። በእርግጥ የዚህ መጽሐፍ ጉልበት ያለው ከዘመናችን እሳቤዎች ፈጽሞ የተለየ አቅጣጫ ይዞ በመምጣቱ ላይ ነው። ምን መሰለ፣ አብዛኛው ሰው የዘመኑን ውስብስብ ችግር ለመፍታት የዘመኑን መጽሐፍ ነው ማየት ያለብኝ ብሎ ያስባል። አዎ፣ ሁላችንም የምንወድቀው እዚያ ስህተት ላይ ነው። መጽሐፍትን ማንበብ ለረጅም ሰዓት በታፈነ ክፍል ውስጥ ከቆዩ በኋላ መስኮትን ከፍቶ የዘመናትን ንጹሕ የባህሪ አየር ወደ ውስጥ እንደማማግ ነው ይላል። ዋው! ይሄ የሉዊስ ማነጻጸሪያ በጣም ስሜት የሚሰጥ ነው። ምክንያቱም ከራሳችን ትንፋሽ ጋር ተላምደን ሁሉም ነገር የተለመደ ይመስለናል። አዎ፣ በትክክል። ነገር ግን ያንን ንጹሕ አየር ስናገኝ ነው ምን ያህል ታፍነን እንደነበር የምንረዳው። ሆኖም ሉዊስ አንድ የሚያነሳው ትልቅ ችግር አለ። ዘመናዊ አንባቢ የድሮ መጻሕፍትን ለማንበብ ይፈራ። ይሄ በጣም የሚታይ ነው። ማለቴ ለምሳሌ ፕላቶንን ቀጥታ ከማንበብ ይልቅ ስለ ፕላቶ የተጻፉ እጅግ የተወሳሰቡ ዘመናዊ መጻሕፍትን መምረጥ ይቀላል። የዚህ የውሸት ትሕትና መነሻው ምንድን ነው? የጥንት ጸሐፍት ሐሳባቸው የተወሳሰበ ስለሆነ ነው? በፍጹም አይደለም። እንዲያውም ታላላቅ ጸሐፊዎች ታላቅ የሆኑት እጅግ የጠለቀውን ሐሳብ እጅግ ግልጽ በሆነ መንገድ ማቅረብ ስለሚችሉ ነው። እውነት ነው። ሉዊስ የሚያሳየው ነገር ቢኖር እያንዳንዱ ዘመን የራሱ የሆነ እውርነት ወይም የጋራ ስህተት አለው። በየዘመኑ ያሉ ሰዎች ሁሉ ሳያውቁት በጋራ የሚሳሙበት የኋላ ኋላ ግን ስህተቱን የሚረጋገጥ ትልቅ እሳቤ አላቸው። ማለት ዘመናዊ መጻሕፍትን ብቻ ስናነብ ደራሺውም ሆነ አንባቢው ያንን የዘመኑን እውርነት ስለሚጋሩ ስህተቱን ማንም አያየውም እያልሽኝ ነው? በትክክል አገኘሁ። የድሮ መጻሕፍት ግን ከዚህ የዘመናችን ስህተት ነፃ ስለሆኑ አመለካከታችንን ሚዛናዊ ለማድረግ ይረዳሉ። አትናቴዎስ ይህንን በሚገባ ነው የሚወክለው። በዘመኑ ከነበረው የአብዛኛው ሰው አስተሳሰብ ጋር ቆርጦ ዓለምን ሁሉ ተቃርኖ የቆመ ታላቅ ሰው ነበር። ይህ ዘመናዊ መጻሕፍትን ብቻ የማንበብ አባዜ ሉዊስ ከሚገልጽበት መንገድ አንጻር ሳስበው አንድ የተለመደ የዕለት ተዕለት ሁኔታ ትዝ ይለኛል። ዘመናዊውን መረጃ ብቻ መከታተል ልክ ከ3 ሰዓት በፊት የተጀመረን የሰዎች ውይይት መሃል ላይ ማታ እንደመከላከል ነው። በጣም ትክክለኛ ምሳሌ ነው። ውይይቱን መሃል ላይ ስንቀላቀል ሰዎች በአንድ ተራ በሚመስል ሐሳብ ለምን በድንገት እንደሚስቁ ወይም ለምን በከፍተኛ ሁኔታ እንደሚበሳጩ አይጋባንም። የመነሻ ሐሳቡን አናውቀውምና የጥንት መጻሕፍት ውይይቱ ከየት እንደተጀመረ ያንን የመነሻ መሰረት ነው የሚሰጡት። እና ይሄ የሉዊስ ማስጠንቀቂያ አትናቴዎስን ስናነብ በጣም ነው የሚጠቅመን። ምክንያቱም አትናቴዎስ መጽሐፉን የሚጀምረው ስለ አፈጣጠራችን ባለው እይታ ነው። እዚያ ላይ ነው እንግዲህ በዘመኑ ከነበሩት ታላቅ ፍልስፍናዎች ጋር በእጅጉ የሚጋጨው አይደል? ስለ ኤፊቆሮስ እና ስለ ፕላቶ የሚያነሳው ሐሳብ አለ። አትናቴዎስ ወደ መለኮታዊው የማዳን ሥራ ከመግባቱ በፊት የችግሩን መነሻ ከፍጥረት ይጀምራል። በዚያ ዘመን ኤፊቆሮስ የተባለው ፈላሰፋ ዓለም በአጋጣሚ ምንም ዓላማ በሌለው አውቶማቲክ በሆነ መንገድ የተፈጠረች ናት የሚል እምነት ነበረው። ያው ይህ ዛሬም ቢሆን በብዙዎች ዘንድ ያለው ቁሳዊ እይታ ነው። ልክ ነህ። ፕላቶ ደግሞ በበኩሉ እግዚአብሔር ዓለምን የፈጠረው ቅድመ ሕልውና ካለው አስቀድሞ ከነበረ ማቴሪያል ላይ ነው ይል ነበር። ልክ አንድ አናጺ ከእንጨት ላይ ጠረጴዛ እንደሚሰራው ማለት ነው። ማለቴ የሆነ ነገር ነበረ ከዚያ ላይ ቀርጾ አወጣው እንደማለት ነው። ግን አትናቴዎስ ይህንን አይቀበለውም። በፍጹም አይቀበለውም። አትናቴዎስ እነዚህን ሁለቱንም በጥብቅ ይቃወማል። እግዚአብሔር ሁሉን ቻይ ፈጣሪ ስለሆነ ዓለምን ከምንም ፈጠረ ይላል።
እንግዲህ ይሄ ከምንም መፈጠር የሚለው ጽንሰ ሐሳብ በሃይማኖታዊ ክርክር ውስጥ ሁልጊዜም የሚነሳ ነው። ነገር ግን አትናቴዎስ ይሄንን ነጥብ አጥብቆ የሚይዝበት ዋናው ምክንያት ምንድን ነው? ያው መሰረታዊ ጥያቄ ነው። ማለቴ እግዚአብሔር ዓለምን ከነበረ ነገር ሰራው ወይስ ከምንም ፈጠረው የሚለው ልዩነት ለሰው ልጅ የህልውና አጣብቂኝ እንዴት መነሻ ሊሆን ይችላል? ልዩነቱ እጅግ መሰረታዊና የሰው ልጅ ለምን እንደሚሞት የሚያስረዳ ስነ መክኛው አለው። አትናቴዎስ የሚያስቀምጠው የህልውና ሂሳብ እንዲህ ነው። የሰው ልጅ የተፈጠረው ከምንም ነው። በራሱ ህልውና የለውም። እሺ፣ ህልውናውን ጠብቆ የሚያኖረው ከፈጣሪው ጋር ያለው ግንኙነት ወይም ጸጋ ብቻ ነው። የሰው ልጅ ህግን ትሶ ከፈጣሪው ሲለይ ያ ህልውናውን የሚጠብቀው ኃይል ተቋረጠ ማለት ነው። ዋው! ማለቴ ልክ የኤሌክትሪክ ገመድ ሲቋረጥ መብራቱ እንደሚጠፋው ማለት ነው። በትክክል አገኘኸው። ስለዚህ በተፈጥሮ ወዳለበት መነሻ ማለትም ወደ አለመኖር፣ ወደ ብስባሽነት ማምራቱ ግድ ሆነ። ይህ የህግ ቅጣት ብቻ አይደለም፣ የተፈጥሮ መበላሸት ሂደት ነው። ይህ ማለት ኃጢአት ወይም የህግ ጥሰት ልክ እንደ የትራፊክ ቅጣት የሚታለፍ ነገር ሳይሆን ሰውን ከህይወት ምንጭ የሚያቋርጥ መሰረታዊ የህልውና መበስበስ ነው ማለት ነው። አዎ፣ የተፈጥሮ መበስበስ ነው። ይህ እጅግ ጥልቅ ሐሳብ ነው። ነገር ግን እዚህ ላይ ነው መለኮታዊ አጣብቂኝ የሚፈጠረው አይደል? እግዚአብሔር የፈጠረው ክቡር ፍጡር ሲጠፋ ዝም ብሎ ማየት ፈጣሪነቱን እና ደግነቱን ጥያቄ ውስጥ ያስገባል። አዎ፣ ዝም ብሎ ሊያየው አይችልም። በሌላ በኩል ደግሞ የሞትን ቅጣት በተመለከተ የተናገረውን ቃሉን ቢያጥፍ እውነተኛነቱ ይፋለሳል። እዚህ ላይ ግን አንድ ጥያቄ ይነሳል። ብዙዎች እንደሚያስቡት ለምን ንስሐ መግባት ብቻ በቂ አልሆነም? እግዚአብሔር ኃያል ነው፣ ስለዚህ ይቅር ብያለሁ ተመለሱ ብሎ ማወጅ ለምን አቃተው? ይህ አትናቴዎስን እጅግ አስደናቂ ከሚያደርጉት ትንታኔዎች አንዱ ነው። ንስሐ ለምን በቂ አይሆንም ለሚለው ጥያቄ ንስሐ ኃጢአት መስራትን ማለትም የተግባር ስህተትን ያቆማል እንጂ የተበላሸውን የሰው ልጅ የተፈጥሮ ባህሪ አያድሰውም ይላል። ተግባርን እንጂ ተፈጥሮን አይቀይርም። ልክ ነህ። ቅድም እንዳልነው ችግሩ የሕግ መጣስ ብቻ ሳይሆን ተፈጥሮ ራሱ ወደ አለመኖር መበስበስ መጀመሩ ነው። ሞት እና ብስባሽነት በሰው ልጅ ተፈጥሮ ውስጥ ስር ሰደዋሉ። ስለዚህ እግዚአብሔር ዝም ብሎ ይቅር ብያለሁ ቢል የሰው ልጅ መበስበሱን አያቆምም። ይቅርታ ብቻውን የህልውና መፈረስን አይመለስም። ይሄ ሐሳብ ልክ አንድ የተበላሸን ነገር ከማደስ ጋር ይገናኛል። አትናቴዎስ በመጽሐፉ ላይ የሚጠቀምበት የቁም ስዕል ምሳሌ አለ። አዎ፣ በጣም ግሩም ምሳሌ ነው። ጊዜ በኋላ ይህ ስዕል በቆሻሻ ተበላሸ፣ መልኩም ጠፋ። አሁን ሰዓሊው ምን ያደርጋል? እንጨቱን ወርውሮ አይጥለውም። ነገር ግን ያንን የጠፋውን መልክ ዳግም ለማምጣት መጀመሪያ ስዕሉ የተሳለለት ዋናው ባለቤት ዳግም መጥቶ ከሰዓሊው ፊት መቀመጥ አለበት። አዎ፣ ዋናው ባለቤት ያስፈልጋል። ከዚያም ሰዓሊው በዚያው አሮጌ እንጨት ላይ የመጀመሪያውን መልክ ዳግም ያድሰዋል። የሰው ልጅን መበስበስ እና መለኮታዊውን የማዳን ሥራ ከዚህ በላይ በግልጽ የሚያሳይ ንጽጽር ያለ አይመስለኝም። በእርግጥም የለም። በአትናቴዎስ ትንታኔ መሠረት የሰው ልጅ የተፈጠረው በእግዚአብሔር ቃል አምሳል ነው። ያ አምሳል በኃጢአትና በሞት ሲበላሽ ዳግም ሊያድሰው የሚችለው ራሱን መለኮታዊው ቃል ያ ዋናው አምሳል ብቻ ነው። ስለዚህ አምሳሉ ራሱ መምጣት ነበረበት ማለት ነው። አዎ። ስለዚህ መለኮታዊው ቃል የሰውን ልጅ አምሳል ለማደስ እና መበስበሱን ለማስቆም የሰውን ሥጋ ለበሰ። ወደ ስዕሉ ሰሌዳ ማለቱም ወደ ሰብአዊ ተፈጥሯችን መጣ። ይህ ስለ ቃል ሥጋ መሆን የሚባለው ታላቅ ምስጢር መነሻው ይሄ ነው። እሺ፣ ዋናው ባለቤት ስዕሉን ለማደስ የሰውን ሥጋ ለብሶ መጣ እንበል። ነገር ግን የመበላሸቱ የመጨረሻ ውጤት ሞት ነበር። ይህንን የሞት ዕዳ እንዴት ነው የፈታው? ሥጋ መልበሱ ብቻውን በቂ ነው? አይ፣ ሥጋ መልበሱ መጀመሪያው ነው። መለኮታዊው ቃል የሰውን ሥጋ በመልበስ ያንን ሞት የሚገባውን ሥጋ ለሞት አሳልፎ ሰጠ። በእርሱ ሞት የሰው ልጅ ሁሉ ሞት ተከፈለ። አትናቴዎስ ይህንን ሲያብራራ አንባቢው በዓይነ ሕሊናው ሊስለው የሚችል ሌላ አስደናቂ ምሳሌ ይጠቀማል። የትኛውን ምሳሌ? አንድ ታላቅ ንጉሥ ወደ አንዲት ከተማ ገብቶ በአንደኛው ቤት ሲያርፍ በዚያ አንድ ቤት መገኘት ምክንያት ከተማዋ በሙሉ ትከበራለች፣ ጠላት እና ዘራፊም ከተማዋን አይደፍራትም ይላል። አሃ፣ ማለትም ንጉሡ መልአከ ከተማዋን ያንዳንዱን ቤት በአካል ሳይሞላ በአንድ ቤት ውስጥ በማረፉ ብቻ ከተማዋን እንደጠበቃት ሁሉ መለኮታዊ ቃልም በአንድ የሰው አካል ውስጥ በማደሩ የሰው ዘርን ሁሉ ከሞትና ከጥፋት ታደገው ማለት ነው። አዎ፣ ልክ ነህ። ነገር ግን እዚህ ላይ አንድ ዘመናዊውንም ሆነ የጥንቱን አንባቢ የሚሞግት ከባድ ጥያቄ አለ። ክርስቶስ ይህንን የሞት ዕዳ ለመክፈል ከመጣ ለምን በአደባባይ
በመስቀል ላይ እጅግ አሳፋሪ በሆነ መንገድ ሞተ። ማለቴ የሮማውያን የቅጣት ዘዴ የሆነውን መስቀል ለምን መረጠ? ለምን በሕመም ወይም ማንም ሳያየው በጸጥታ አልሞተም? የዚህ ጥያቄ መልስ የክርስቶስን ተፈጥሮ ከመረዳት ጋር የተያያዘ ነው። አትናቴዎስ ሲያብራራ ክርስቶስ ራሱ ሕይወት ነው። ሕይወት የሆነው አካል በራሱ ሊታመም አይችልም። በእርግጥ ሞት በእርሱ ላይ ሥልጣን አልነበረውም። አዎ፣ በሕመም ወይም በድካም ሞቶ ቢሆን ኖሮ እንደ ማንኛውም ደካማ ፍጡር ይቆጠር ነበር። ሞቱ የድካም ውጤት ሳይሆን የፍቃድ መሆኑን ለማሳየት ሞትን የተቀበለው ከሌሎች ከጠላቶቹ ነው። ይህ በጣም ጥልቅ እይታ ነው። ሌላው አትናቴዎስ የሚያነሳው ጥልቅ ሐሳብ የመስቀሉን ቅርጽና ተምሳሌት ነው። በአየር ላይ ተሰቅሎ እጆቹን መዘርጋቱ ዝም ብሎ ታሪካዊ ክስተት አይደለም። በአንድ በኩል አይሁድን፣ በሌላ በኩል ደግሞ አሕዛብን በአንድነት አቅፎ ለመሰብሰብ መሆኑን ያሳያል። የሁለቱን ወገን ማስታረቅ ማለት ነው። ልክ ነህ። እና አየር ላይ መሞቱም በዘመኑ ሳቤ በአየር ላይ ያለውን የክፋት ኃይል በራሱ ግዛት ለማሸነፍ መሆኑን ይሞግታ። ይህ እንግዲህ በኩራቴ ሞትን ተጋጣሚ እንደ መጥራት ነው። ይህንን ሳስበው አትናቴዎስ ለማስተላለፍ የፈለገው ሐሳብ ልክ አንድ ብርቱ የትግል አሸናፊ እንደሚያደርገው ነው። እንዴት ማለቴ? በምን መንገድ? አንድ ጀግና እና ብርቱ ታጋይ ተጋጣሚውን ራሱ አይመርጥም። ይሄኛውን ደካማ ሰው አምጡልኝ አይልም። ጠላቶቹ የፈለጉትን እጅግ ከባዱን እና ጨካኙን ተጋጣሚ እንዲያመጡበት ይፈቅዳል። ጥንካሬውና አሸናፊነቱ የሚረጋገጠው ያኔ ነው። አዎ፣ ትክክለኛ ንጽር ነው። እና ክርስቶስም ማንም የማይፈልገውን የከፋውን የሞት አይነት ማለትም የመስቀልን ሞት ጠላቶቹ እንዲያመጡበት ፈቅዶ ያንን ተጋፍቶ በማሸነፍ እውነተኛ የሕይወት ጌትነቱን አረጋገጠ። ፍጹም የሆነ ትንታኔ ነው። መለኮታዊው ቃል ሞትን በድብቅ ሳይሆን በአደባባይ ተጋፍቶ አሸነፈው። አትናቴዎስ ግን ይህ ሁሉ የንድበ ሐሳብ ወሬ ወይም በወረቀት ላይ ያለ ፍልስፍና ብቻ እንዳልሆነ ይከራከራል። ማለቴ በተግባር የታየ ነገር አለ ነው የሚለው። አዎ፣ የሞት መሸነፍ በወቅቱ በተጨባጭ የሚታይ በዕለት ተዕለት ኑሮ ውስጥ የተረጋገጠ ሐቅ ነበር ይላል። ይህ የተጨባጭ ማስረጃ ጉዳይ በጣም አስገራሚ ነው። አትናቴዎስ በዘመኑ ለነበሩ ሰዎች ምን ተጨባጭ ማረጋገጫ ነው የሚያቀርበው? ምክንያቱም የሥነ መለኮት ክርክር ብዙ ጊዜ በመጽሐፍ ጥቅስ ላይ ብቻ ነው የሚያተኩረው። እርሱ ግን ከዚህ ወጣ ብሎ ነው የሚያሳየው። አትናቴዎስ የሚያቀርበው ትልቁና የማይካደው ማስረጃ የክርስቶስ ተከታታዮች ሞትን አለመፍራታቸው ነው። አትናቴዎስ ሲከራከር ከዚህ ቀደም የሰው ልጅ ሁሉ ታላላቅ ፈላስፎችም ጭምር ሞትን ይፈሩ ነበር ይላል። አዎ፣ ሞት ለሁሉ አስፈሪ ነበር። በእርግጥ ሞት ሁሉንም ያስፈራ ትልቅ ሽብር ነበር። አሁን ግን የክርስቶስ ተከታታዮች ሕፃናትና ወጣት ልጃገረዶች ሳይቀሩ ሞትን ይንቃሉ፣ አይፈሩትም ይላል። ይህ እኮ በሮማውያን ዘመን የነበረውን የስደትና የሰማዕትነት ታሪክ ስናስብ ከፍተኛ ክብደት ያለው መከራከሪያ ነው። ሰዎች ለሞት ያላቸው አመለካከት ሙሉ በሙሉ ተቀይሮ ነበር። ልክ ነህ። ይህንን የሥነ ልቦና ለውጥ ዝም ብሎ በግጥርነት የመጣ ነው ማለት ይከብዳል። በተጨማሪም በዘመኑ ሰዎች ዘወትር ይፈሩት የነበረው የጣዖት አምልኮ የቀነሰ መምጣቱ አስማትና ሟርት መክሸፉን ያነሳል። እውነት ነው፣ ትልቅ የባህል ለውጥ ነበር። አዎ፣ እንዲሁም አረመኔ የነበሩ ዘወትር ጦርነት ይወዱ የነበሩ ሕዝቦች ሰይፋቸውን ወደ ማረሻነት ማለትም ወደ ሰላም መቀየራቸው የእርሱን አሸናፊነት በተጨባጭ የሚያሳይ ነው ብሎ ያቀርባል። የክርስቶስ ሥጋ መልበስ በታሪክ ውስጥ ያመጣው ግልጽ ለውጥ አለ። ይህ በጣም የሚያስደንቅ ነው። እግዚአብሔር በአጽናፈ ዓለም ውስጥ በፀሐይና በከዋክብት ውስጥ በፈጠራቸው ነገሮች ሁሉ ውስጥ መኖሩና መገለጡ ካላስደነቀን በትንሿ የሰው ሥጋ ውስጥ መገለጡ ሊያስደንቀን ያገባን በማለት መለኮታዊውን የማዳን ሥራ ምክንያታዊነት ያሳያል። አዎ፣ ግን ይህ ሞትን የመናቅ ጉዳይ ለዘመናዊውም ሆነ ለጥንቱ ሰው ለመረዳት ትንሽ ይከብዳል። ምክንያቱም ምንም እንኳን በመንፈሳዊ ደረጃ ሞት ቢሸነፍ አካላዊው የሰውነታችን ተፈጥሮ አሁንም ሟች እና ደካማ ነው። እንዴት ነው ያንን የተፈጥሮ ፍርሃት እና መበስበስ ሊያሸንፍ የቻለው? ጥሩ ጥያቄ ነው። አትናቴዎስ በመጽሐፉ ላይ ስለ አስቤስቶስ ያነሳው ሐሳብ ትንሽ ግራ አጋብቶኝ ነበር መጀመሪያ ሳነበው። ጥንታዊ መጽሐፉ ስለ አስቤስቶስ ማውራቱ እንግዳ ሆኖብኝ ነበር። ነገር ግን አሁን ከዚህ የሰው ልጅ ሟችነት ጋር ስናያይዘው በጣም ግልጽ የሆነ ምስል ይፈጥራል። እንዴት አየው? ያ ምሳሌ እኮ መለኮታዊው ቃል እና የሰው ሥጋ አላቸውን ውህደት በሚገባ ነው የሚያስረዳው። አዎ፣ እንዳልሽው አስቤስቶስ በተፈጥሮ እሳትን የማይፈራና የማይቃጠል ንጥረ ነገር ነው።
ገለባ ደግሞ በተፈጥሮ እጅግ ደካማና በቀላሉ የሚቃጠል ነው። ነገር ግን ይህንን በቀላሉ የሚቃጠል ገለባ እሳትን በማይፈራው የአስቤስቶስ ንጥረ ነገር ብንጠቀልለው ምንም እንኳን ገለባው በተፈጥሮ ሟችና ደካማ ቢሆንም ከቶ አይቃጠልም። አው በዚያ ክፋሽን የተነሳ አይነካም። ልክ ነሽ። እና በተመሳሳይ መልኩ ሟች የሆነው የሰውነታችን አካል ልክ እንደ ገለባ ነው። ነገር ግን በሕይወት ቃል ሲጠቀለል ልክ በአስቤስቶስ እንደተጠቀለለው ገለባ ሞትን አይፈራም፣ ጥፋትም አያገኘው። ይህ ምሳሌ አትናቴዎስ እንዴት ጥልቅ የሆነውን መንፈሳዊ እውነት በዓይን በሚታይ ተፈጥሯዊ ሂደት እንዳብራራው ያሳያል። ይህ እንግዲህ ዳሰሳችን የድሮ መጻሕፍትን የማንበብን ትልቅ ጠቀሜታ ያሳየናል ብዬ አስባለሁ። መለኮታዊው ቃል ለምን ሥጋ ለበሰ፣ የሰው ልጅን አጣብቂኝ እንዴት ፈታው የሚሉትን ከባድ ጥያቄዎች እንዴት እንደመለሰ አይተናል። አዎ፣ በተለያየ ምሳሌ። ልክ ነው። አትናቴዎስ በተበላሸው ስዕል መታደስ እንደ ብርቱ ታጋይ ሞትን በአደባባይ በመጋፈትና በማሸነፍ እንዲሁም የሰው ልጅን ሟችነት በሕይወት አስቤስቶስ በመጠቅለል እንዴት እንደተፈታ በጥልቀት አስረድቶናል። ይህ ዝም ብሎ ታሪካዊ ትንታኔ ብቻ ሳይሆን የሰው ልጅ የመጨረሻ ዕጣ ፈንታ የሚመልስ ዕውቀት ነው። ይህ ጥንታዊ ጥበብ ዝም ብሎ የንድፈ ሐሳብ ወይም የተረሳ የታሪክ ክምችት አይደለም። የሰው ልጅ እጅግ ጥልቅ ፍርሃት፣ ይኸውም ሞትን እና መበስበስን በሚያስደንቅ አመክንዮና በተግባር የሚመልስ ነው። በዘመናችን ለሚገጥሙን መፍትሄ ላጣላቸው በርካታ መንፈሳዊ እና ስነ ልቦናዊ ጥያቄዎች ሁሉ የድሮ ጸሐፍት ዛሬም ድረስ የሚሠራ ግልጽ እና ጠንካራ ማብራሪያ አላቸው። አዎ፣ የዘመናችንን ክፍተት ነው የሚሞላው። እና ይህ ጥልቅ ዳሰሳችን ሲጠናቀቅ እያንዳንዳችን ልናስበት የሚገባ አንድ ከባድ መላምታዊ ጥያቄ ማንሳት ተገቢ ይሆናል። ሲኤስ ሉዊስ እያንዳንዱ ዘመን የራሱ የሆነ ትልቅ ጦርነት ወይም የጋራ ስህተት አለው ብሏል። እውነት ነው። የራሳችን መነጽር አለን። የዘመናችን ሰው በድሮ ሰዎች ስህተትና የዋህነት መሳቅ ይቀላል። ነገር ግን አንድ አፍታ ቆም ብሎ ማሰብ ያስፈልጋል። ከ1000 ዓመታት በኋላ የሚነሱ የሰው ልጆች በዚህ የእኛ ዘመን ፍጹም እውነት ነው ዘመናዊ ነን ብለን የምንከራከርለትን የትኛውን ሐሳባችንን አይተው በሞኝነት ይስቁብን ይሆን? ዋው! ይሄ በእውነት የዘመናችንን ትዕቢት ጥሎ እውነተኛውን ጥበብ እንድንፈልግ የሚገፋፋ ከባድ ጥያቄ ነው። ይህን ጥልቅ ሐሳብ ማሰላሰል ለማንም ሰው ትልቅ ጥቅም አለው። ይህ የዛሬው ጥልቅ ዳሰሳችን ነበር።
ሰላም፣ እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ እስቲ ወደ አራተኛው ክፍለ ዘመን አብረን እንጓዝ። እዚያም በታሪክ ውስጥ እጅግ አስገራሚ ወደ ሆኖ ዓለማዊና መንፈሳዊ የሕግ ሙግት ጠለቅ ብለን እንገባለን። ታዲያ እነዚህ የጥንት ጽሑፎች ዛሬም ለምን አስፈለጉን የሚለውን ለማየት በታዋቂው ጸሐፊ በሲኤስ ሉዊስ አባባል እንጀምራለን። እሺ፣ ቀጥታ ወደ ጉዳዩ እንግባ። ሉዊስ እንዳለው ብቸኛዋ ማስታገሻ የዘመናትን ንጹሕ የባህር አየር በአእምሯችን ውስጥ እንዲነፍስ ማድረግ ነው። ይህ ደግሞ ሊደረግ የሚችለው የቆዩ መጻሕፍትን በማንበብ ብቻ ነው። ያ ማለት የእያንዳንዱ ዘመን የራሱ የሆነ ጭፍነት ወይም የእውቀት ክፍተት አለው። ታዲያ ይህንን የዘመናችንን ክፍተት ለመድፈንና ለማከም ከኛ በፊት የነበሩት ሰዎች እንዴት ያስቡ እንደነበር መመልከት ግድ ይለናል ማለት ነው። ወደዚህኛው ጥንታዊ ሥራ ስንመጣ ደግሞ የዛሬው ትኩረታችን በአትናቴዎስ ላይ ነው። አትናቴዎስ ማለት እንግዲህ ኮንትራሙንዱም ወይም ዓለምን በመቃወም የቆመ ብርቱ ታሪካዊ ሰው ነው። በዘመኑ ከነበረው የተለመደ አስተሳሰብ ፍጹም በተቃራኒ በመቆም ያንን ታላቅ ስለ ቃል ሥጋ መሆን የተሰኘውን ሥራውን ጽፏል። በጣም የሚገርመው ደግሞ ይህ ሉዊስ ያነሳውን ነጥብ ቁልጭ አድርጎ ማሳየቱ ነው። የዘመናችንን የተለየ የእይታ እጥረት ከጥንት ግልጽ ስህተቶች ጋር ያነጻጽረዋል። እስቲ አስቡት፣ ከተለያዩ ክፍለ ዘመናት የመጡ ሁለት የተለዩ አመለካከቶችን ማየት ከአንድ ይሻላል አይደል? ምክንያቱም ሁለቱም በአንድ አቅጣጫ ያኑን ተመሳሳይ ስህተት የመስራት ዕድላቸው በጣም ጠባብ ነው። የጥንቱን ጽሑፍ ስናነብ እነሱ የሰሩትን ግልጽ ስህተት በቀላሉ እያለፍን እኛ ጋር የሌለውን አዲስ እይታ ግን መክሰም እንችላለን። አንደኛ፣ ፍጥረት እና ውድቀት። እንግዲህ አትናቴዎስ የሰው ልጅን ታሪክ በአራት ደረጃዎች ነው የሚያስቀምጠው። 1. አለመኖር ወይም ከምንም መፈጠር። 2. በእግዚአብሔር አምሳል መፈጠር። 3. ሕግን መተላለፍ እና 4. ማበላሸት እና ሞት። የሰው ልጅ ሕግን በመተላለፉ ምክንያት መጀመሪያ ወደ ነበረበት አለመኖር ሁኔታ በፍጥነት እያሽቆለቆለ እንደነበር ነው የሚያብራራው። ልክ እንደ ቁልቁለት ጉዞ ማለት ነው። ታዲያ ይህ የእግዚአብሔር አምሳል ሲባል ምን ማለት ነው? በጽሑፉ መሠረት የሰው ልጅ በተፈጥሮ ሟች ነው። ነገር ግን ይህ አምሳል የተሰጠው ልዩ ጸጋ ሲሆን የሰው ልጅ ከቃሉ ጋር ምክንያታዊነትን እንዲጋራና ከተፈጥሮአዊ መበስበስ እንዲጠበቅ የተደረገበት ትልቅ ከለላ ነው። ሁለተኛ፣ መለኮታዊው አጣብቂኝ። እዚህ ላይ ነው እንግዲህ ነገሩ እየተነከረ የሚመጣው። እስቲ ይህንን ትልቅ ጥያቄ እናንሳ። እግዚአብሔር ምን ማድረግ ነበረበት? የሰው ልጅ ወደ ጥፋት እያመራ በነበረበት ጊዜ ፈጣሪ ዝም ብሎ ፊቱን አዝሮ መተው ነበረበት ወይስ ሌላ መፍትሄ ያስፈልግ ነበር? ይህ አትናቴዎስ የሚያነሳው በቀላሉ የማይፈታ የሚመስል እጅግ ከባድ አጣብቂኝ ነው። ስለዚህ ዋናው ነጥብ ይህ መለኮታዊ ግጭት ነው። በአንድ በኩል እግዚአብሔር ቸር ነው። ስለዚህ የፈጠረው ፍጥረት እንዲጠፋና ወደ አለመኖር እንዲመለስ ዝም ብሎ ማየት አይችልም። በሌላ በኩል ደግሞ እግዚአብሔር እውነተኛ ነው። ስለዚህ የሰው ልጅ ሕግን ከጣሰ ሞት የሚከተል የተናገረውን ቃል ማክበር እና የሞትን ሕግ ማስፈጸም አለበት። ታያላችሁ አይደል? እነዚህ ሁለት መለኮታዊ ባህሪያት እርስ በርሳቸው የሚጋጩ ይመስሉ ነበር። ታዲያ ይቅርታ ማለት ብቻውን በቂ አልነበረም። አትናቴዎስ ንስሐ መግባት ብቻ ለምን መፍትሄ ሊሆን እንዳልቻለ በደንብ ያስረዳል። አንደኛ፣ ንስሐ የእግዚአብሔርን ቃላዊ ቋሚነት አያስከብርም፣ ምክንያቱም የሞት ሕግ መፈጸም ነበረበት። ሁለተኛ፣ ንስሐ ሰዎችን ከተበላሸ ተፈጥሯቸው ሊመልሳቸው አይችልም። እና ሦስተኛ፣ ንስሐ ኃጢአት መሥራትን ያቆማል እንጂ ቀድሞውኑ የጀመረውን ወደ አለመኖር የሚወስደውን የመበስበስና የሞት ሂደት አያቆመውም። ፍልስፍናዊ በሆነ መንገድ ስናየው ዝም ብሎ ማዘን እና ይቅርታ መጠየቅ ብቻውን ይህንን ትልቅ ቀውስ ሊፈታው አልቻለም። ሦስተኛ፣ ቃል ሥጋ ሆነ። የችግሩ መፍትሄ የሚመጣው እዚህ ጋር ነው። ወደዚህ አጣብቂኝ መፍትሄ ስንመጣ አትናቴዎስ አንድ ደስ የሚል ምሳሌ ይጠቀማል። አንድ ታላቅ ንጉሥ ወደ አንዲት ትልቅ ከተማ ገብቶ በአንደኛው ቤት ውስጥ ሲያርፍ እርሱ በዚያች ከተማ ውስጥ በመኖሩ ብቻ ከተማዋ በሙሉ ትከበራለች፣ ጠላቶችም ደፍሮ አያጠቋትም። ልክ እንደዚሁ የቃሉ በአንድ የሰው ልጅ አካል ውስጥ ማደር የሰው ልጅን በሙሉ ከሞትና ከመበስበስ ጠላቶች ጠብቆታል። በጣም አስገራሚ አገላለጽ ነው። ይህንን በሚገባ የሚያሳየን ሌላ አሪፍ ምሳሌ ደግሞ አብረን እንይ። የተበላሸውን ስዕል ታሪክ እንመልከት። አንድ ስዕል በቆሻሻ ሲበላሽ ሰዓሊው ጣውላውን ወርውሮ አይጥሎም። በምትኩ መጀመሪያ የተሳለው ሰው እንደገና ይመጣና ይቀመጣል። ሰዓሊውም በዚያው ጣውላ ላይ ምስሉን እንደገና ያርሰዋል። በተመሳሳይ መንገድ
የእግዚአብሔርን አምሳል በሰው ልጅ ውስጥ ለማደስ ራሱ የመጀመሪያው ፈጣሪ መምጣት አስፈለገው። አራተኛ፣ የመስቀሉ አመክንዮ። ለምን በአደባባይ ሞተ? ሞቱ በድብቅ ቢሆን ኖሮስ ብለን ልንጠይቅ እንችላለን። ሞት በግል ወይም በድብቅ ቢሆን ኖሮ ምስክር አይኖረውም ነበር፣ ጥርጣሬን ይፈጥራል፣ እንዲሁም አካላዊ ድካምን ያመለክት ነበር። ነገር ግን በአደባባይ በመስቀል ላይ መሞቱ ማይካድ ግልጽ ማስረጃን ይሰጣል። የሞትን ጠላት በራሱ ሜዳ ላይ ድል ያደርጋል፣ እንዲሁም የተነገረውን እርግማን ይፈጽማል። አትናቴዎስ በግልጽ እንደሚያስረዳው ሞቱ ዝም ብሎ አልጋ ላይ ቢሆን ኖሮ የትንሣኤው ማስረጃ ያን ያህል ተቀባይነት ባላገኘ ነበር። ሌላው አስገራሚ ምሳሌ ደግሞ ይህ ነው። እስቲ እንደ አንድ ብርቱ ታጋይ ያስቡት። አንድ ጀግና ታጋይ የኞቹንም ተጋጣሚዎች እርሱ ራሱ አይመርጥም። ከእነርሱ አንዱን የፈራ እንዳይመስል ማለት ነው። ይልቁንም ተመልካቾች እንዲመርጡለት ያደርጋል። ይህ ምሳሌ ጠላቶቹ የሞቱም አይነት እንዲመርጡ ለምን እንደፈቀደ ያሳያል። ዋናው ዓላማ በየትኛውም የሞት አይነት ላይ ያለውን ፍቱም የበላይነት በተግባር ለማረጋገጥ ነው። ታዲያ ይህ ሐሳብ እንዴት እያደገ እንደሚሄድ ለምን በተለየ ሁኔታ መስቀል ተመረጠ? አትናቴዎስ 3 ዋና ዋና ምክንያቶችን ያቀርባል። አንደኛ፣ በእንጨት ላይ የሚሰቀል ሁሉ የተረገመ ነው የሚለውን እርግማን በራሱ ላይ ለመሸከም። ሁለተኛ፣ የተዘረጉት እጆቹ አይሁድና አሕዛብን በአንድነት ወደ እርሱ ለመሳብ እና ሦስተኛ፣ አየሩን ለማንጻት ይህም ዲያብሎስን በራሱ የአየር ግዛት ላይ ድል ለማድረግ ነው። እንግዲህ እነዚህ ሁሉ መስቀሉን ልዩ እና አስፈላጊ ያደርጉታል ማለት ነው። አምስተኛ፣ ትንሣኤ። በመጨረሻም ወደዚህ አመክንያዊ ቅደም ተከተል ማጠቃላይ ስንመታ አትናቴዎስ ለዚህ ክርክሩ የሚያቀርበው ጠንካራ ታሪካዊ ማስረጃ አለ። አማኞች አሁን ሞትን ይንቃሉ። የቀድሞ የሚያምኑና የሚያሾፉ ሰዎች ሳይቀሩ በድፍረት ሰማዕት ይሆናሉ። ይህም የሞት ፍጹም መደምሰስ ማረጋገጫ ነው። በዘመኑ የነበሩት ሰዎች ሞትን መፍራታቸውን እርግፍ አድርጎ መተዋቸው ትንሣኤ እውነተኛ ለመሆኑ ትልቁና ሕያው ማስረጃ ነበር። የዚህን ታላቅ ጽሑፍ ማብራሪያ ታዲያ በዚህ የድል አደራጊነት ጥቅስ እናጠቃልላለን። ሞት ሆይ ድል መነሳትህ የታለ? ሞት ሆይ መውጊያህስ የታለ? መለኮታዊው አጣብቅኝ በዚህ መልኩ ፍጹም በሆነ መንገድ ተፈተዋል። እንግዲህ ይህ ማብራሪያ ወደ ጀመርንበት ነጥብ ይመልሰናል። የዚህ አራተኛው ክፍለ ዘመን አመክንዮ የሆነው ያ ንጹሕ የባሕር አየር ዛሬ እኛ ሳንጠይቅ ዝም ብለን የምንቀበላቸውን ዘመናዊ አስተሳሰቦቻችንን እንዴት ይፈተናቸዋል? የቆዩ መጻሕፍት እኮ ሁል ጊዜም ቢሆን የዘመናችንን ስህተቶች እንድናይ የሚረዳን ምርጥ መነጽር ይሰጡናል። ይህ እይታ ሁላችንም የድሮ መጻሕፍትን በበለጠ እንድንመረምርና እንድንመረምር እንዲያነሳሳን ተስፋ አድርጋለሁ። እስከ መጨረሻ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።